ቅዱስ አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲት አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኑር። የምስጢር ባለቤት አምላካችን እግዚአብሔር ለሁላችንም ምስጢሩን ገልጦ ያስተምረን። ወስብኩ ወንጌለ ለኮሎ ፍጥረት፣ ወንጌልን ለፍጥረት ሁሉ ስበኩ። የማርቆስ ወንጌል ምዕራፍ 16 ቁጥር 15። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሠረት ከታኅሳስ 7 ቀን አንስቶ እስከ ታኅሳስ 26 ቀን ያለው ጊዜ ዘመነ ስብከት ይባላል። የዘመነ ስብከት የመጀመሪያው ቀን ስለሆነ የዕለቱም ቅዱስ ወንጌል ክፍል ስለሆነ ይህንን ኃይለ ቃል በርዕስነት አንስተናል። ወስብኩ ወንጌለ ለኮሎ ፍጥረት፣ ወንጌልን ለፍጥረት ሁሉ ስበኩ። የማርቆስ ወንጌል ምዕራፍ 16 ቁጥር 15። በዚህ ርዕስ ውስጥ በመጀመሪያ ወንጌል ማለት ምን ማለት እንደሆነ እንመለከታለን። ሁለተኛ ወንጌል ለነማን እንደሚሰበክ እንመለከታለን። ሶስተኛ ወንጌል ለምን እንደሚሰበክ ተመልክተን ዛሬኛ ከዚህ ልንማር የሚገባው ነገር ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። አበው ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን የሆነን ዘንድ ወደ ኋላ መለስ ብለን ጥቂት ነገር እናነሳለን። በተለይም ቤተክርስቲያናችን በዚህ ሰሞን አስቀድሞ በአባታችን በሊቀ ነቢያት በሙሴ በሕግ መጻሕፍት ኋላም በአባታችን በክብር ዳዊት መዝሙራት ኋላም ደግሞ በቅዱሳን ነቢያት አንደበት በትንቢት የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ የመጀመሪያ ምጽአቱ ነገረ ሥጋዌው ሰው የመሆኑ ምስጢር እንደተሰበከ በትንቢት እንደተነገረ ቅዱሳን ነቢያት በየዘመናቱ እንዳስተማሩ እያነሳች ለልጆቿ አስፈላጊውን ትምህርት ትሰጣለች።
ስለዚህ ነው ዛሬም እኛ ይህንን ያነሳ ነው። አባቶቻችን ቅዱሳን ነቢያት በየዘመናቱ ቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ ዓለምን ስለማዳን ከሰማይ ሰማያት እንደሚወርድ ከቅድስተ ቅዱሳን ከድንግል ማርያም እንደሚወለድ ወደ ግብፅ እንደሚሰደድ በዮርዳኖስ መሃል በዮሐንስ እጅ እንደሚጠመቅ ወደ ገዳም ሊጾም እንደሚገባ ከዲያብሎስ እንደሚፈተን ዲያብሎስን ድል አድርጎ ዲያብሎስን ድል የምናደርግበትን ኃይል ለእኛ ልጆቹ እንደሚያድለን ሕሙማነ ሥጋን በእጁ ተአምራት እንደሚፈውስ ሕሙማነ ነፍስን በቃሉ ትምህርት እንደሚፈውስ ለድኅነት ዓለም ለቤዛ ዓለም ታልፎ እንደሚሰጥ በዕለተ ዓርብ በቀራንዮ መስቀል ላይ እንደሚሰቀል በሥጋ ሞቶ እንደሚቀበር ሞትን ድል አድርጎ በኃይሉና በሥልጣኑ እንደሚነሣ ከተነሳም በኋላ በክብር እንደሚያርግ ጸጋ መንፈስ ቅዱስን ለመቶያ ቤተሰብ እንደሚልክ ዳግመኛም ደግሞ ለፍርድ እንደሚመጣ ለእያንዳንዱም እንደየሥራው መጠን እንደሚያትረክብ ሰብከዋል። አስቀድመው ትንቢት ተናግረዋል። ከጽንሰቱ አንስቶ እስከ ዳግም ምጽአቱ ድረስ ሰብከዋል ቅዱሳን ነቢያት። ደግሞ ቅዱሳን ሐዋርያትም ከቅዱሳን ነቢያት ቀጥለው አምላክ ወረደ፣ ተወለደ፣ ዓለምን ስለማዳን ተሰቀለ፣ በሥጋ ሞተ፣ ተቀበረ፣ ሞትን ድል አድርጎ በሦስተኛው ቀን በኃይልና በሥልጣኑ ተነሳ፣ በአርባኛው ቀን በክብር አረገ፣ ጸጋ መንፈስ ቅዱስን ለመቶያ ቤተሰብ ላከ፣ ዳግም ለፍርድ ይመጣል፣ ለእያንዳንዱም እንደየሥራው መጠን ያትረክባል ብለው ደግሞ ቅዱሳን ሐዋርያት ወንጌልን ሰብከዋል። ዛሬም ይሄ ቅዱስ ወንጌል ይሰበካል። እኛም ይህንን ነው የምንመለከተው። እንዲህ ያለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን ለፍጥረት ሁሉ ስበኩ፣ የማርቆስ ወንጌል ምዕራፍ 16 ቁጥር 15 ርዕሳችን። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ከማረጉ አስቀድሞ ለጊዜው ለቅዱሳን ሐዋርያቱ የተናገረው ቃል ነው። ወንጌል ማለት የቃሉ ትርጉም የምስራች ማለት ነው። አስደሳች ዜና፣ መልካም ወሬ ማለት ነው። ወንጌል ማለት ይሄ ነው። ይህንን አስደሳች ዜና፣ ይህን የምስራች ቅዱሳን ሐዋርያቱ ለዓለም ሁሉ እንዲያስተምሩ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አዘዛቸው። በተለይም በዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ አምላካችን ኢየሱስ ክርስቶስ ከፀሐይ መውጫ አንስቶ እስከ ፀሐይ መጥለቂያ ድረስ ይላል። በአራቱም ማዕዘናት ማለት ነው። በምስራቅም፣ በምዕራብም፣ በሰሜንም፣ በደቡብም ይህንን ለዘላለም ድኅነት የሆነውን የማይለወጠውን ቅዱስ ወንጌል በእጃቸው ሰጣቸው ይላል። ቅዱስ ወንጌል ለማን ይሰበካል ስንል ለፍጥረት ሁሉ ነው። ለሰው ልጆች በሙሉ ነው። ለተለየ ክፍል አይደለም። ወንጌል ለሕዝብም ለቤተ እስራኤልም ለአሕዛብም ይሰበካል። ወንጌል ለነጮችም ለጥቁሮችም ይሰበካል። ለባለጠጎችም ለድሆችም ይሰበካል። ለወንዶችም ለሴቶችም ይሰበካል። ለተማሩትም ላልተማሩትም ይሰበካል።
ወንጌል ለባለጠጎችም ለድሆችም ይሰበካል። ወንጌል ለፍጥረት ሁሉ ነው የሚሰበከው። ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ኮሮ ውስተ ኩሉ ዓለም ወስብኩ ወንጌለ ለኩሉ ፍጥረት ያለው ይህንን ነው። ራሱ ርዕሳችን ወንጌልን ለፍጥረት ሁሉ ስበኩ፣ ለዓለም ሁሉ ስበኩ ነው የሚለው። በወንጌል ሰው አይመረጥም። በወንጌል ልዩነት የለም። ለዚህ ነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን የምስራቹን ቃል ቅዱሱን የእግዚአብሔርን ቃል የማይለወጠውን የእግዚአብሔርን ቃል ለዘላለም ድህነት ወይም ለዘላለም ሕይወት የሆነውን የእግዚአብሔርን ቃል ለሰው ልጆች በሙሉ ስበኩ፣ ለሰው ልጆች ሁሉ አስተምሩ ብሎ የላካቸው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ ቅዱሳን ሐዋርያቱ ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እንደታዘዙት እንደተቀበሉ ይህንን ቅዱስ ወንጌል በዓለም ሁሉ ዞረው አስተምረዋል፣ ሰብከዋል። ያለ ልዩነት ማለት ነው። አምላካችን እግዚአብሔር እንደሰጣቸው እንደዚህ ተብሎ ተነግሯቸው ነበር ለቅዱሳን ሐዋርያቱ። መንግሥተ ሰማያት ቀርባለች ብላችሁ ስበኩ አላቸው። የማቴዎስ ወንጌል ምዕራፍ 10 ቁጥር 7 ላይ 12ቱን ደቀ መዛሙርት መርጦ ወደ ዓለም ሲልካቸው የነገራቸው ቃል ነው። መንግሥተ ሰማያት ቀርባለች ብላችሁ ስበኩ አለ። በዚህ ኃይለ ቃል አራት ዋና ዋና ነገሮች እናያለን። በመጀመሪያ መንግሥተ ሰማያት ቀርባለች ብላችሁ ስበኩ ማለት ወደ እግዚአብሔር መንግሥት የምታስገባ ወንጌል ቀርባለችና በወንጌል እመኑ ማለት ነው። ለምን? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ተብሎ ተጽፏል። ሮሜ ምዕራፍ 10 ቁጥር 17 ላይ እምነት ከመስማት ነው፣ መስማት ደግሞ የእግዚአብሔርን ቃል ነው። ያለ እግዚአብሔር ቃል ሃይማኖት የለም። ሃይማኖት ወይም እምነት የተመሰረተው በእግዚአብሔር ቃል ላይ ነው፣ በቅዱስ ወንጌል ላይ ነው። ሁልጊዜ አስተውለን ከሆነ በቅዳሴው ክፍለ ጊዜ ቅዱስ ወንጌሉ ከመነበቡ አስቀድሞ ምን ይላል ዲያቆኑ? መንግሥተ ሰማያት ቀርባለችና ንስሐ ግቡ ይላል። ወደ እግዚአብሔር መንግሥት የምታስገባ ወንጌል ቀርባለችና በቅዱስ ወንጌል አምናችሁ ንስሐ ግቡ ማለት ነው። ይህንን ደግሞ ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ መጥምቀ መለኮት ቅዱስ ዮሐንስ ታልፎ ከተሰጠ በኋላ እንዲህ ብሎ ሰብኳል። በማርቆስ ወንጌል ምዕራፍ 1 ቁጥር 14 ጀምሮ መመልከት ትችላላችሁ። ዮሐንስም አልፎ ከተሰጠ በኋላ ይላል። ይህ ዮሐንስ የካህኑ የዘካርያስና የቅድስት ኤልሳቤጥ ልጅ መጥምቀ መለኮት ቅዱስ ዮሐንስ ነው። ስለሱን የተናገረው ዮሐንስም አልፎ ከተሰጠ በኋላ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔርን መንግሥት ወንጌል እየሰበከ አለ። ዘመኑ ተፈጸመ፣ በወንጌል እመኑ፣ ንስሐ ግቡ እያለ መጣ። መንግሥተ ሰማያት ቀርባለችና
በወንጌል አምናችሁ ንስሐ ግቡ እያለ መጣ። ዘመኑ ተፈጸመ ማለት ዓመተ ፍዳ ተፈጸመ፣ ዓመተ ኩነኔ ተፈጸመ። የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ ደርሶ አካላዊ ቃል እግዚአብሔር ወልድ በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ከሰማይ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በጠባብ ደረት በአጭር ቁመት ተወስኖ ቅዱስ ወንጌልን ማስተማር ጀምሯልና ዘመኑ ተፈጸመ። የትኛው ዘመን? ዓመተ ፍዳ ተፈጸመ፣ ዓመተ ኩነኔ ተፈጸመ። ስለዚህ ምን አድርጉ? መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ በወንጌል እመኑ። የእግዚአብሔር መንግሥት ወንጌል ነው የሚለው። የእግዚአብሔርን መንግሥት ወንጌል እየሰበከ መጣ ነው የሚለው። ወንጌል ሰማያዊ ሕገ መንግሥት ነው። ወንጌል ዘላለማዊ ሕገ መንግሥት ነው። የማይለወጥ ነው፣ የማይሻር ነው፣ የማያልፍ ነው፣ የማይጠፋ ነው። ነውር የሌለበት፣ ነቀፌታ የሌለበት፣ ሕጸጽ ጉድለት የሌለበት፣ ጥርጥር ክህደት የሌለበት የዘላለም ሕይወት ቃል ነው። የእግዚአብሔር መንግሥት ወንጌል ነው የሚለው ወገኖች። በምድር ያሉ ሕጎች ይለወጣሉ፣ ይሻሻላሉ። አንዳንድ ጊዜ በምድር ላይ የማይጠቅሙ የማያንጹ ሰዎችን የሚጎዱ ሰዎችን የሚያስጨንቁ ሕጎች ባለስልጣናቱ እንደፈለጋቸው ይደነግጋሉ፣ በአዋጅ ያወጣሉ። የእግዚአብሔር ሕግ ግን ዘላለማዊ ሕገ መንግሥት ነው። ሰማያዊ ሕገ መንግሥት ነው። የሕይወት ወንጌል ነው። የእግዚአብሔር መንግሥት ወንጌል እየሰበከ ዘመኑ ተፈጸመ፣ መንግሥተ ሰማያት ቀርባለችና በወንጌል እመኑ፣ ንስሐ ግቡ እያለ መጣ ያለው ነው። ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን ሰብኳል፣ አስተምሯል። ለዚህ ነው እሱ ከሰበከው በኋላ ነው ቅዱሳን ሐዋርያትን ደግሞ ስበኩ ያለው፣ አስተምሩ ያለው። ራሱ አስተምሩ አለ። ወንጌልን ሰብኮ ስበኩ አለ። ለዚህ ነው እንግዲህ ሁል ጊዜ ቤተ ክርስቲያን ቅዱስ ወንጌሉ ከመነበቡ አስቀድሞ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብላ የምታውጀው። ማንም ሰው ቢሆን በቅዱስ ወንጌል ካላመነ የዘላለም ሕይወት የለውም። በምድር ምንም አይነት ዕውቀት፣ ጥበብ፣ ስልጣን ቢኖረው በወንጌል ካላመነ የእግዚአብሔርን መንግሥት ሊወርስ አይችልም። 2 እና 3 ዲግሪ ቢኖረን የዓለምን ዕውቀት ብናውቅ፣ በዓለም ብንጠበብ፣ ብንመራመር፣ ብንፈላሰፍ አሉ የተባሉትን ዕውቀቶች ሁሉ ብናውቅ በቅዱስ ወንጌል ካላመንን ወደ እግዚአብሔር መንግሥት መግባት አንችልም። ለዚህ ነው የእግዚአብሔር መንግሥት ወንጌል ተብሎ የሚጠራው። በባህሪው ሞት የሌለበት፣ በመንግሥቱ ሽረትና እልፈት ለውጥ የሌለበት የዘላለም ንጉሥ፣ የዘላለም አምላክ የእግዚአብሔር ቅዱስ ወንጌል ነው። ይሄንን ነው ያነሳው። የእግዚአብሔርን መንግሥት ወንጌል እየሰበከ መጣ የሚለው ነው። መንግሥተ ሰማያት ቀርባለችና ንስሐ ግቡ ሲል በመጀመሪያ በቅዱስ ወንጌል ማመን ነው። ከዚህ ከቅዱስ ወንጌል ቃል ሁላችንንም አይለየን። ለምን? ያለ ቅዱስ ወንጌል ያለ እግዚአብሔር ቃል የዘላለም ሕይወት የለም። ወንጌልን ስበኩ ሲል ለዚህ ነው። መንግሥተ ሰማያት ቀርባለች ብላችሁ ስበኩ።
ሁለተኛው መንግሥተ ሰማያት ቀርባለች ብላችሁ ስበኩ ማለት መንግሥተ ሰማያት የተባለ ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። መንግሥተ ሰማያት ቀርባለችና ንስሐ ግቡ ይል ነበረ መጥምቀ መለኮት ቅዱስ ዮሐንስ በማቴዎስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ የተመዘገበው አንዱ ቅዱስ ወንጌል ቀርባለችና በቅዱስ ወንጌል በእግዚአብሔር ቃል እመኑ ነው። ሁለተኛው መንግሥተ ሰማያት ሆኖ የሚሰጥ ወደ መንግሥተ ሰማያት የሚያስገባ የዘላለምን ሕይወት የሚሰጥ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቀርቧልና ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በሥጋ ማርያም በጠባብ ደረት በአጭር ቁመት ተወስኖ ተገልጧልና በእርሱ የባሕሪ አምላክነት እመኑ ነው። በእርሱ የባሕሪ ጌትነት እመኑ፣ በእርሱ የባሕሪ መድኃኒትነት እመኑ ነው። መንግሥተ ሰማያት ቀርቧል። መንግሥተ ሰማያት በመካከላችሁ ናት ይል ነበር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በመካከላቸው እየተመላለሰ በእጁ ተአምራት ሕሙማነ ሥጋ ሊፈውስ ነበር። በቃሉ ትምህርት ሕሙማነ ነፍስን ይፈውስ ነበርና መንግሥተ ሰማያት በመካከላችሁ ናት ይላቸው ነበር። መንግሥተ ሰማያት ሆኜ የምሰጣችሁ ወደ መንግሥተ ሰማያት የማስገባችሁ የዘላለምን ሕይወት የምሰጣችሁ እኔ በመካከላችሁ አለውና እመኑብኝ ሲል ነው። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል የዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ምን ማለት ነው? በልጁ ማመን ማለት ልጁ የተባለው እዚህ ላይ ወልደ እግዚአብሔር ሕያው ወልደ ማርያም ስግው ነው። ወልደ አብ ወልደ ማርያም ወልደ ዋሂድ በተዋሂዶ የከበረ ስግው ቃል ሰው የሆነ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ልጁ የተባለ። ስለ ራሱ ነው ክርስቶስ የተናገረው። በልጁ የሚያምን የዘላለም ሕይወት አለው። ምን ብለን ነው በልጁ የምናምነው? ልጁ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሆነ ተቀዳሚ ተከታይ የሌለው የእግዚአብሔር አብ አንድያ ልጁ ከሆነ በባህሪ የሚተካከለው በመልክ የሚመስለው ልጁ ከሆነ ምን ብለን ነው የምናምንበት? የምናምንበት ወልደ ማርያም ወልደ አብ ብለን ነው የምናምነው። የቅድስተ ቅዱሳን የድንግል ማርያም ልጅ የእግዚአብሔር አብ የባህሪ ልጁ ነው ብለን ነው የምናምነው። ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሁለት ልደት አለው። የመጀመሪያ ልደቱ ዓለም ሳይፈጠር ዘመን ሳይቆጠር ከዘላለም ያለ እናት ከአባት ብቻ ስለተወለደ የእግዚአብሔር አብ የባህሪ ልጁ ተብሎ ይጠራል። ለእግዚአብሔር አብ ተቀዳሚ ተከታይ የሌለው አንድያ ልጁ ነው። የበኩር ልጁ ነው። የባህሪ ልጁ ነው። የመጀመሪያ ልደቱ ይሄ ነው። አምላክ ወልደ አምላክ ነው። ሁለተኛው ልደቱ በድህረ ዓለም በኋለኛው ዓለም ከ5500 ዘመን በኋላ አዳምና እኛ ልጆቹን ስለማዳን ያለ አባት ከእናት ብቻ ስለተወለደ ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ያለ ወንድ ዘር በረቀቀ በመንፈስ ቅዱስ ጥበብ አካላዊ ቃል እግዚአብሔር ወልድን በድንግልና ጸንሳ በድንግልና ወልዳዋለችና ለቅድስተ ቅዱሳን ለድንግል ማርያምም ተቀዳሚ ተከታይ የሌለው አንድያ ልጇ ነው።
የበኩር ልጇ ነው። በሥጋ ወልዳ የሰጠች ወልደ ማርያም የምንለው ይሄንን ልደቱን ነው። ወልደ አብ በመለኮቱ ወልደ ማርያም በትስብእቱ ነው የምንለው። ሁለት ልደት ነው ያለው። ካንቺ የሚወለደው በሉ ቅዱሱ የእግዚአብሔር ልጅ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ሊቀ መላእክት ቅዱስ ገብርኤል ቅድስተ ቅዱሳን ድንግል ማርያምን ባበሰራት ጊዜ የተናገረው ቃል ነው። ገና ከመጽነሷ አስቀድሞ እንዲህ አላት፣ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። ቅዱስ 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 ተብለው ከሚመሰገኑት ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ ነው። ካንቺ የሚወለደው አለ። ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። የአብ የባህሪ ልጁ አካላዊ ቃል እግዚአብሔር ወልድ ካንቺ ይወለዳል አላት። ስለዚህ ቅድስተ ቅዱሳን ድንግል ማርያም አካላዊ ቃል እግዚአብሔር ወልድን ወልዳ ሰጠችን። ስለዚህ ወላዲተ ቃል ናት፣ ወላዲተ አምላክ ናት። ክብር ይግባት ድንግል ማርያም ወላዲተ አምላክ። እንደዚህ ብለን ነው የምናምነው። የቅድስተ ቅዱሳን የድንግል ማርያም ልጅ የእግዚአብሔር አብ የባህሪ ልጁ ነው። አምላክ ወልደ አምላክ ነው ብለን ነው የምናምነው። የሰው ልጅ የእግዚአብሔር ልጅ ነውና ይላል የዮሐንስ ወንጌል ምዕራፍ 5 ቁጥር 28 ላይ። ሁለቱንም ልደት እዚህ ላይ አምጥቷል። የእግዚአብሔር አብ የባህሪ ልጁ የቅድስተ ቅዱሳን የድንግል ማርያምም ልጇ ነው። የቅድስተ ቅዱሳን የድንግል ማርያም ልጅ የእግዚአብሔር አብ የባህሪ ልጅ ነው። ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል በተዋሕዶ ከብሮ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ተገልጧልና እንደዚህ ብለን ነው የምናምነው። የምንሰብከውም ይሄንን ነው። ለድሆች ወንጌል ይሰበካል አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። በእኔም የማይሰናከል ሁሉ ብፁዕ ነው አለ የማቴዎስ ወንጌል ምዕራፍ 11 ቁጥር 6። ለድሆች ይሄ ቅዱስ ወንጌል ይሰበካል። በእኔም የማይሰናከል ሁሉ ብፁዕ ንዑድ ክቡር ምስጉን ነው አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። በዚህ ምድር እየተመላለሰ ቅዱስ ወንጌልን በሚያስተምርበት ጊዜ ብዙዎች በሚያስተምረው በቅዱስ ወንጌል አላመኑ። የእጁንም ታምራት አይተው አላመኑ። በእርሱም የባህሪ አምላክነት አላመኑ። ተሰናክለውበታል። ወደ እርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም የሚለው ለዚህ ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው ከእስራኤላዊቷ ድንግል ከቅድስተ ቅዱሳን ከድንግል ማርያም በቤተልሔም ነው። ያደገው በከተማቸው በናዝሬት ነው። ያስተምር ይሰብክ የነበረው በጥንቱ አረማይክ በዕብራይስጡ ቋንቋ ነው፣ በእነሱ ቋንቋ ነው። ግን ከአብሮ አደግህ አብረህ አትሰደድ ነውና ነቢይ በገዛ አገሩ አይከበርም ነውና አልተቀበሉትም፣ አላመኑበትም። እንዲያውም ተሰናከሉበት። ሩቅ ብእሲ አሉ፣ የዮሴፍ ልጅ ነው፣ ፍጡር ነው አሉ። አብዷል አሉ። ላበዱት ማስተዋል ለተሳናቸው ጤነኛ አእምሮ የሚሰጥ የታመሙትን የሚፈውሰውን አምላክ አብዷል አሉት። ባጋንንት አለቃ በቢኤል ዜቡል ተአምራት ያደርጋል አሉት። እሱ ግን
የዲያብሎስን ሥራ ሊያፈርስ የተገለጠ ነበር። ስለዚህ ይላል የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ። እዚህ የተገለጠው የዲያብሎስን ሥራ ሊያፈርስ ነው እንጂ እርሱ በአጋንንት አለቃ በብዔልዜቡል ተአምራት የሚያደርግ አይደለም። ግን እስከዚህ ድረስ ተናግረው ተሰናከሉበት። ምን አለ? ወንጌል ለድሆች ይሰበካል። በእኔ የማይሰናከለው ምንድን ነው? ብፁዕ ነው፣ ንዑድ ነው፣ ክቡር ነው። ያን ጊዜ ራሱ ባለቤቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የሕይወትን ቃል ቅዱስ ወንጌልን ሲሰብክ ሲያስተምር ብዙዎች ተሰናከሉ፣ በሱም ተሰናከሉበት። ይህም ብቻ አይደለም፣ እንዲያውም ሰቅለው ገደሉት። አውቀውስ ቢሆን ኖሮ የክብርን ጌታ ባልሰቀሉትም ነበር ይላል አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ላይ። አውቀው ቢሆን አስተውለውስ ቢሆን ኖሮ የባህሪን ጌታ የባህሪን አምላክ የባህሪን መድኃኒት የባህሪን ፈጣሪ ኢየሱስ ክርስቶስን ሰቅለው ባልገደሉትም ነበር። ስላላወቁ ስላላስተውሉ ሰቅለው ገደሉት። አልታደሉም። ያን ጊዜ ብቻ ግን አይደለም፣ ዛሬም የሚሰናከሉበት አሉ። ፈጣሪ አምላክ ኢየሱስ ክርስቶስን ፍጡር ብለው፣ ተለማኙን አምላክ ለማኝ ብለው፣ ተማላጁን አምላክ አማላጅ ብለው፣ የዘላለሙን ንጉሥ 1000 ዓመት ገዝቶ ለአባቱ ንግስናውን ያስረክባል የሚሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያትን ፈጣሪ ከመላእክት አንዱ ነው የሚሉ፣ ከነቢያት አንዱ ነው ነብይ ነው የሚሉ፣ ከአዳም ጋራ እኩል ነው ብለው ሚዛን ላይ የሚያቆሙ ጻድቅ ፈራጅ እውነተኛውን ዳኛ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ጠበቃ ነው በአብ ዙፋን ፊት ለፊት ቆሞ ይሟገትልናል ይከራከርልናል የሚሉ አሉ። ይህ ሁሉ አለማወቅ ነው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው ይላል ዕብራውያን ምዕራፍ 13 ቁጥር 8 ላይ። ኢየሱስ ክርስቶስ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ትናንትና ዓለም ሳይፈጠር ዘመን ሳይቆጠር ከዘላለም ማለት ነው ዛሬ ዓለም ከተፈጠረ ዘመን ከተቆጠረ በኋላ ማለት ነው እስከ ምጽአት ያለውን ጊዜ ዛሬ ይለዋል። ደግሞ ለዘላለም ከምጽአት በኋላ ዓለምንም ካሳለፈ በኋላ ለዘላለም ያው ነው። ያው የባህሪ አምላክ ነው። ያው የባህሪ ጌታ ነው። ያው የባህሪ መድኃኒት ነው። ያው የባህሪ ፈጣሪ ነው። እንዲህ ብሎ ማመን ነው። ቤተ ክርስቲያን የምትሰብከው ይሄንን ነው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ በሆነ በእንግዳ ትምህርት አትወሰዱ። በሐሰት ትምህርት፣ በጥርጥር በክህደት ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም። በዚህ የሚሰሩባት አልተጠቀሙምና ለቅዱስ ጳውሎስ ልባችሁ በጸጋ ቢጸና መልካም ነው። ጸጋ ሆኖ በተሰጠን በቅዱስ ቃሉ፣ ጸጋ ሆኖ በተሰጠን በጥምቀት ባገኘነው ልጅነት፣ ጸጋ ሆኖ በተሰጠን በቅዱስ ሥጋውና በክቡር ደሙ ጸጋ፣ ጸጋ ሆኖ በተሰጠን ስፍር ቁጥር በሌለው በመንፈስ ቅዱስ ጸጋ፣ ጸጋ ሆና በተሰጠችን በቅድስተ ቅዱሳን በድንግል ማርያም በወላዲተ አምላክ ቃል ኪዳን፣ ጸጋ ሆኖ በተሰጠን አዳምና እኛ ልጆቹ ክብር ባገኘንበት ዲያብሎስና ሰራዊቱ ባፈሩበት በድላችን አርባ በነጻነታችን ምልክት በቅዱስ መስቀሉ ጸጋ ሆኖ በተሰጠን በቤተ ክርስቲያን ጸጋ ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም። በዚህ የሚሰሩባት አልተጠቀሙምና ነው ያለው። አምላካችን እግዚአብሔር
በእውነት እምነታችን አጽንተን እንድንኖር ይርዳን። እኛ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ነው ብለን አምነናል። መጀመሪያ የሌለው መጀመሪያ መጨረሻም የሌለው መጨረሻ ነው ብለን አምነናል። ፊተኛውና ኋለኛው ነው ብለን አምነናል። የባህሪ አምላክ የባህሪ ጌታ የባህሪ መድኃኒት የባህሪ ፈጣሪ ነው ብለን አምነናል። ይሄ ነው እምነታችን። የምንሰብከውም ይሄንን ነው። ቅዱስ ጳውሎስ እንዲህ እያለ ይናገር ነበረ። ንሕነሰ ንሰብክ ክርስቶስሃ ዘተሰቅለ ነው ያለው። እኛስ የተሰቀለውን ክርስቶስን እንሰብካለን አለ። እዚህ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ቅዱሳን ሐዋርያት የሰበኩት ለድነት ዓለም ለቤዛ ዓለም በዕለተ ዓርብ በቀራንዮ መስቀል ላይ የተሰቀለውን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። ጻድቃን ሰማዕታትም የመሰከሩለት እስከ ሞት ድረስ መስዋዕት ሆነው የቀረቡለት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ዛሬም ቤተ ክርስቲያን የምትሰብከው የተሰቀለውን መድኃኔ ዓለም ኢየሱስ ክርስቶስን ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ለምን? ያለ አምላካችን ያለ ጌታችን ያለ መድኃኒታችን ያለ ኢየሱስ ክርስቶስ የዘላለም ሕይወት ስለሌለ ወንጌልን ለፍጥረት ሁሉ ስበኩ ሲል ወንጌል ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የባህሪ አምላክነት የባህሪ ጌትነት የባህሪ መድኃኒትነት የባህሪ ፈጣሪነት የሚናገር የሚመሰክር የሚያስረዳ የእግዚአብሔር ቃል ነው። ወልዶ መድህነ ንሰብክ ብሏል ሊቁም። መድኃኒት ልጁን እንሰብካለን። ያለ እርሱ መዳን የለም። ያለ እርሱ የዘላለም ሕይወት የለም። ስበኩ የተባለው ቅዱሳን ሐዋርያት ይህንን ነው የሰበኩትም ይህንን ነው። መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ ወንጌልን ለፍጥረት ሁሉ ስበኩ ሲለን ማለት ነው። ሰዎች ሁሉ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ያምኑ ዘንድ ማለት ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች ለሰው ልጆች ሁሉ የተሰጠ ስም የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ስለሆነ የሐዋርያት ሥራ ምዕራፍ 4 ቁጥር 12 ያለ ጌታችን ያለ አምላካችን ያለ መድኃኒታችን ያለ ኢየሱስ ክርስቶስ ሕይወት የለም። መዳን አይቻልም። ለዚህ ነው በልጁ የሚያምን የዘላለም ሕይወት አለው ያለው ራሱ ክርስቶስ። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ያለው ለዚህ ነው። ቤተክርስቲያን እንደምትሰብከው ቤተክርስቲያን ክርስቶስን አሰብክም የሚሉ ሰዎች አሉ። ቤተክርስቲያን የምትሰብከው ክርስቶስን ነው። ተጸነሰ የምትለው ክርስቶስን ነው። ተወለደ የምትለው ክርስቶስን ነው። ወደ ግብፅ ተሰደደ የምትለው ክርስቶስን ነው። በዮርዳኖስ መሃል በዮሐንስ እጅ ተጠመቀ ብላ ጥምቀቱን እያከበረች የምትሰብከው ክርስቶስን ነው። በአህያይቱና በአህያይቱ ግልገል በውርንጫይቱ ላይ በትህትና ተቀመጠ ብላ ሆሳዕና በአርያም ብላ የምትሰብከው ክርስቶስን ነው። በጸሎተ ሐሙስ ምሽት ታልፎ ተሰጠ፣ በዕለተ ዓርብ በቀራንዮ መስቀል ላይ ተሰቀለ ብላ የምትሰብከው ክርስቶስን ነው። ስቅለቱን እያሰበች
በሶስተኛው ቀን ሞትን ድል አድርጎ ተነሳ ብላ ትንሣኤውን እያወጀች ትንሣኤውን እያከበረች የምትሰብከው ክርስቶስ ነው። በአርባኛው ቀን በክብር ወደ ሰማይ ሰማያት አረገ፣ በአብ ሪና ተቀመጠ ብላ የምትሰብከው ክርስቶስን ነው። ጸጋ መንፈስ ቅዱስን ለ120 ቤተሰብ ላከ ብላ 50ኛውን ቀን በዓለ ጰራቅሊጦስን የምታከብረው ክርስቶስን እየሰበከች ነው። ዳግም ለፍርድ ይመጣል በከበበ ትስብእት በሰው መጠን በግርማ መለኮት በመለኮታዊ ግርማ ከእልፍ አእላፋት ወትልፊተ አእላፋት ቅዱሳን መላእክት ጋራ ከቅዱሳን ነቢያት ጋራ ከቅዱሳን ሐዋርያት ጋራ ከጻድቃን ከሰማዕታት ጋራ ይመጣል ብላ ዳግም ምጽአቱን በተስፋ የተጠባበቀች የምትሰብከው ክርስቶስን ነው። በሁሉ አገልግሎቷ ክርስቶስን ነው የምትሰብከው። በኪዳኗ፣ በቅዳሴዋ፣ በሰዓታቷ፣ በማህሌቷ፣ በቅዱስ ወንጌሏ፣ በመዝሙሯ የምትሰብከው ክርስቶስን ነው። ቤተ ክርስቲያን ጉልላት ላይ ከፍ ብሎ የሚውለበለበው ቅዱስ መስቀል በአንገታችን ላይ አጥልቀ ነው የምንሄደው። የምናማትብበት መስቀል ከአባቶቻችን ከካህናት እጅ የምንባረክበት የምንስመው ቅዱስ መስቀል ክርስቶስን ነው የሚሰብከው። በጸናጽሏ፣ በመቋሚያዋ፣ በከበሮዋ ቤተ ክርስቲያን የምትሰብከው ክርስቶስን ነው። መቋሚያው እኮ ሲዘመም ከላይ ወደ ታች ከፊት ወደ ኋላ ከቀኝ ወደ ግራ ከግራ ወደ ቀኝ ሲደረግ እኮ የክርስቶስን መከራ እኮ ነው የሚያሳየው። ከላይ ወደ ታች ከሰማየ ሰማያት መውረዱን ከቅድስተ ቅዱሳን ከድንግል ማርያም ለድኅነተ ዓለም ለቤዛ ዓለም መወለዱን እኮ ነው። ከግራ ወደ ቀኝ ከቀኝ ወደ ግራ ከፊት ወደ ኋላ ከኋላ ወደ ፊት እንግልቱን እኮ ነው፣ መከራውን ነው፣ ስቃዩን ነው የምታመለክተው። ከግራ ወደ ቀኝ ከጨለማ ወደሚደነቅ ብርሃን ከሞት ወደ ሕይወት ከሲኦል ወደ ገነት አሻገረን እኮ ነው። ከባርነት ቤት ነፃ ወጣን እኮ ነው። እንዲሁ አይደለም፣ ሁሉ መልእክት አለው። ቤተ ክርስቲያን በሁሉ ነገሯ ክርስቶስን ነው የምትሰብከው። ወልዶ መድህነ እንሰብክ፣ መድኃኒት ልጁን እንሰብካለን። ንሕነሰ ንሰብክ ክርስቶስሃ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ፍጡር ብለን አንሰብክም፣ ፈጣሪ ብለን እንሰብካለን። ለማኝ ብለን አንሰብክም፣ ተለማኝ ብለን እንሰብካለን። አማላጅ ብለን አንሰብክም፣ ተማላጅ ብለን እንሰብካለን። ነብይ ከነብይ ያነሰ ብለን አንሰብክም፣ የነቢያት ፈጣሪ ብለን እንሰብካለን። ጠበቃ፣ ተከራካሪ፣ ተሟጋች ብለን አንሰብክም፣ እውነተኛ ዳኛ፣ ጻድቅ፣ ፈራጅ ብለን እንሰብካለን። ልዩነቱ ይሄ ነው። ደግሞ እንደ ኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ክርስቶስን የሚሰብክ ማን አለ? ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። የዚህ ቤተክርስቲያን ልጆች ያደረገ እባካችሁ አንቀላውጥ። ክርስቶስ የሚሰበከው እዚህ ነው። ወንጌል የሚሰበከው እዚህ ነው። እውነት ያለው እዚህ ነው። ብዙዎች ዛሬ ተሰነካክለዋል። ብዙዎች ቀርበው ርቀዋል። አምነው ክደዋል። ገብተው ወጥተዋል። ጀምረው አቋርጠዋል። እኛ ግን የምንሰብከው ይሄንን ነው። አስቀድሞ በቅዱሳን ነቢያት አንደበት ትንቢት የተነገረለትን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ለድኅነተ ዓለም ለቤዛ ዓለም መስዋዕት ሆኖ የቀረበውን ደግሞ በቅዱሳን ሐዋርያት የተሰበከውን ነው። እኛም የምንሰብከው ይሄንን ነው። ሌላ አይደለም የምንሰብከው። መንግሥተ ሰማያት ቀርባለች ብላችሁ ስበኩ ማለት ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የባህሪ አምላክነት፣ የባህሪ መድኃኒትነት፣ የባህሪ ፈጣሪነት፣ የባህሪ ጌትነት ስበኩ ማለት ነው። ሁሉ በሱ እንዲያምኑ። ሶስተኛ መንግሥተ ሰማያት ቀርባለች ብላችሁ ስበኩ ማለት ልጅነት የሚሰጥባት ጥምቀት ቀርባለች ብላችሁ ስበኩ ነው። ለምን? ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። የዮሐንስ ወንጌል ምዕራፍ 3 ቁጥር 5
መንግሥተ ሰማያት ቀርባለች ብላችሁ ስበኩ ማለት ወንጌልን ስበኩ ማለት ሰዎች ሁሉ በቅዱስ ወንጌል አምነው በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የባህሪ አምላክነት አምነው በቅድስት ሥላሴ ስም እንዲጠመቁና የዘላለምን ሕይወት እንድንያገኙ ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በማታው ተማሪ በአይሁድ አለቃ በኒቆዲሞስ በኩል ለሰው ልጆች በሙሉ የተናገረው ቃል ነው። ምን አልን ስንነሳ? ወንጌልን ለፍጥረት ሁሉ ሰበኩ። ጥምቀትም መሰራቷ ለሰው ልጆች በሙሉ በጥምቀትም ልዩነት የለም። ዳግመኛ አለ ከውሃና ከመንፈስ ካልተወለዳችሁ በቀር ወደ እግዚአብሔር መንግሥት ልትገቡ አትችሉም። ሰው የተባለ ሰው ሁሉ ያለ ልዩነት ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ካልተወለደ የዘላለምን ሕይወት ሊያገኝ አይችልም። ውሃ ብሎ ማኅፀነ ዮርዳኖስን አመጣ። መንፈስ ብሎ ጸጋ መንፈስ ቅዱስን አመጣ። ከዚህ ካልተወለዳችሁ የዘላለምን ሕይወት ልትወርሱ አትችሉም አለ። ዳግመኛ የተወለዳችሁት በሉ ከማይጠፋ ዘር ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ዳግመኛ የተወለዳችሁት ከምንድን ነው? ከማይጠፋ ዘር ነው። ከሥጋ የተወለደ ሥጋ ነው ብሏል ክርስቶስ። ከመንፈስ የተወለደ ግን መንፈስ ነው። ምን ማለት ነው? ከሥጋ የተወለደ ሥጋ ነው ማለት ከግዙፉ ሥጋ የተወለደ ምንድነው? ግዙፍ ሥጋ ነው። ይሄ ከሚጨበጥ ከሚዳሰስ ከሚታይ ከግዙፍ ሥጋ የተወለዱት ልደት ግዙፍ ነው። ከረቂቁ ከማይታየው ከመንፈስ ቅዱስ የሚወለዱት ልደት ረቂቅ ነው። አይታይም፣ አይጨበጥም፣ አይደሰስም። ከሥጋ የተወለደ ሥጋ ነው። ሌላው ሟች ፈራሽ በስባሽ ከሆነ ሥጋ የሚወለዱት ልደት ሞት አለበት፣ መፍረስ መበስበስ አለበት። ከማይሞተው ከማይፈርሰው ከማይበሰብሰው ሕያው ከሆነው ዘላለማዊ ከሆነው ከመንፈስ ቅዱስ በጥምቀት የሚወለዱት ልደት ግን ሕያው ያደርጋል፣ ዘላለማዊ ያደርጋል ማለት ነው። እኛ ዳግመኛ የተወለድነው ከማይጠፋ ዘር ነው። በምን? በጥምቀት በመንፈስ ቅዱስ ጸጋ መንግሥተ ሰማያት ቀርባለች ብላችሁ ስበኩ። ጥምቀት ቀርባለች። የልጅነት ጥምቀት ያገኘንባት፣ የልጅነት ጥምቀት ያላገኙት የሚያገኙባት ጥምቀት ተሰርታለች። በቤተ ክርስቲያን ተዘጋጅታለች። በቅዱስ ወንጌል እያመኑ በክርስቶስ የባህሪ አምላክነት እያመኑ በቅድስት ሥላሴ ስም እየተጠመቁ የእግዚአብሔርን መንግሥት መውረስ ይቻላል። ሰው ዳግመኛ ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። እቺን ምድር ያየነው በዚች ምድር መኖር የቻልነው ከአባታችን አብራክ ተከፍለን በእናታችን ማኅፀን ተጸንሰን የመጀመሪያው ልደት ፍጥረታዊው ልደት ሥጋዊው ልደት ምድራዊው ልደት ስለተወለድን ነው። የመጀመሪያው ልደት ያልተወለደ ሰው ይችን ምድር ማየት በዚች ምድር መኖር እንደማይችል እንዲሁ ደግሞ ሁለተኛው ልደት መንፈሳዊው ልደት በጥምቀት ያገኘነው ልደት ያልተወለደ ሰው መንግሥተ ሰማያትን ማየት አይችልም። ወደ እግዚአብሔር መንግሥት መገባት አይችልም። በእግዚአብሔር መንግሥት መኖር አይችልም። የምድሩ ነገር ለሰማይ ጥላ ነው። ለዚህ ነው እንዲህ ያለው እኛ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደናል። በሜሮን ከብረናል። የአምላክን ቅዱስ ሥጋና ክብር ደም ተቀብለናል። እግዚአብሔርን በልጅነት ክብር አይተናል። ለመንግሥተ ሰማያት ክብር ታጭተናል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይሄን ተቀብለናል። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። የማርቆስ ወንጌል ምዕራፍ 16 ቁጥር 16
ርዕስ አድርገን የተነሳንበትን የመጽሐፍ ቅዱስ ቃል እናንሳ። ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ማርቆስ 16 ቁጥር 15 ላይ። ከዚያ ቀጠለና ምን አላያይዞ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ይሄ ነው እኮ ይሄን የሰበኩት ቅዱሳን ሐዋርያት። ወንጌልን ለፍጥረት ሁሉ ስበኩ፣ ለሰው ልጆች ሁሉ ስበኩ ማለት ወንጌል ተሰብኮ የክርስቶስ የባህሪ አምላክነት ተሰብኮ ሰዎች ካመኑ በኋላ እንዲጠመቁ ነው። ያመነ የተጠመቀ ይድናል። ጥምቀት ከእምነት በኋላ ስለሆነ ካላመኑ ካልተጠመቁ ግን የዘላለም ሕይወት ማግኘት አይቻልም፣ መዳን አይቻልም። መንግሥተ ሰማያት ቀርባለች ማለት ጥምቀት ተሰርታለች ነው። ከዚህ ጸጋ ሁላችንን እግዚአብሔር አያውጣን። የተነጠቅነው ልጅነት መልሰን ያገኘነው፣ የተገፈፈነውን ጸጋ መልሰን የለበስነው፣ ከአምላካችን ከእግዚአብሔር ጋር አንድ የሆነው በጥምቀት ባገኘነው ልጅነት ነው። አራተኛ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብላችሁ ስበኩ ያለው ወይም ወንጌልን ስበኩ ያለው ስለ ቅዱስ ሥጋው ስለ ክቡር ደሙ ነው። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። የዮሐንስ ወንጌል ምዕራፍ 6 ቁጥር 54። ሁል ጊዜ በቁርባኑ ክፍለ ጊዜ በሥርዓተ ቅዳሴው የምንሰማው ቃል ነው። ሁላችን እናውቀዋለን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን ካልበላን ክቡር ደሙን ካልጠጣን በራሳችን ሕይወት የለንም። ለዚህ ነው ሥጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው። ሥጋዬን ያልበላ ደሜንም ያልጠጣ የዘላለም ሕይወት የለውም። ከአምላካችን ከእግዚአብሔር ጋር አንድ የምንሆነው በቅዱስ ሥጋውና በክቡር ደሙ ነው። በመጀመሪያ በመብል ምክንያት በዕፀ በለስ ፍሬ ምክንያት ከአምላካችን ከእግዚአብሔር ተለይተን ነበር። በመብል ምክንያት ከአምላካችን ከእግዚአብሔር እንደተለየን እንዲሁ በመብል ምክንያት በቅዱስ ሥጋውና በክቡር ደሙ ምክንያት ከእርሱ ጋር አንድ እንድንሆን ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ሰጠን። አንድ መሆን የምንችለው በቅዱስ ሥጋው በክቡር ደሙ ነው። ሌላው የኃጢአታችንን ስርየት የምናገኘው በቅዱስ ሥጋውና በክቡር ደሙ ነው። ከርኩሰት የምንቀደሰው ቅዱስ ሥጋውን ስንበላ ክቡር ደሙን ስንጠጣ ነው። ወደሙ ለኢየሱስ ክርስቶስ ያነጻሐነ እምኩሉ ኃጣውኢነ ይላል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ክቡር ደሙ ከኃጢአታችን ሁሉ ያነጻናል። በመብል ምክንያት በኃጢአት ወድቀን ነበር፣ በበደል ረክሰን ነበር። እንዲሁ ደግሞ በመብል በቅዱስ ሥጋው በመጠጥ በክቡር ደሙ ምክንያት የኃጢአታችንን ስርየት እንድናገኝ ቅዱስ ሥጋውን ክቡር ደሙን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰጠን። ሌላ በመብል ምክንያት ዲያብሎስና ሰራዊቱ ድል ነስተውን ነበር፣ ተሸንፈን ነበር። የዕፀ በለስን ፍሬ በልተን ተሸነፈን። የዕፀ በለስን ፍሬ በልተን እንደተሸነፈን እንዲሁ በዕፀ መስቀል ላይ የቆረሰልንን ቅዱስ ሥጋውን በልተን ያፈሰሰልንን ክቡር ደሙን ጠጥተን ዲያብሎስንና ሰራዊቱን ድል እንድናደርግ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍሶ ሰጠን። በመብል ምክንያት ነው የተሸነፍነው። በመብል ምክንያት ነው ማሸነፍ የምንችለው። እክል ያጸን ኃይለ ሰብ ነው የሚለው መዝሙር 103 ቁጥር 15 ላይ እህል የሰውን ጉልበት ያጠነክራል ወይም ያጸናል ይላል። እህል ለጊዜው ምግበ ሥጋ እንጀራውን ነው ዳቦውን ነው። ካልበላን በረሃብ እንደክማለን፣ ካልጠጣን በጥም እንዝላለን፣ አቅም እናጣለን። ስለ ምግበ ሥጋ ብቻ ግን የተነገረ አይደለም፣ ስለ ምግበ ነፍስም ነው የተነገረው። እክል ያጸና ኃይለ ሰብ ሲል እህል የሰውን ጉልበት ያጸናል፣ ያጠነክራል፣ ያበረታል ሲል ምግብ የተባለ ምግበ ነፍስ ቅዱስ ሥጋውና ክቡር ደሙ የሰውን ጉልበት
ያጸናል፣ ኃይል ይሆናል። ዲያብሎስንና ሰራዊቱን ድል ማድረጊያ መሳሪያችን ቅዱስ ሥጋውና ክቡር ደሙ ነው። ሃይማኖታችን አጽንተን ምግባራችን አቅንተን ንስሐ የሚገባ ፍሬ አፍርተን የአምላክን ቅዱስ ሥጋና ክቡር ደም ከተቀበልን ዲያብሎስ ወደኛ አይቀርብም። ዲያብሎስን ድል የምናደርግበት መሳሪያችን ነው። አንዳንዶቻችን ሥጋው ደሙን ተቀብዬ በበድልስ ሥጋው ደሙን ተቀብዬ ዲያብሎስ ቢያስተኝስ ቢጥለኝስ ድል ቢነሳኝስ ምንል ሰዎች አለን። እንዲያውም ሥጋውን ስንበላ ደሙን ስንጠጣ ኃይል ነው የሚጨመርልን። ኃይልን በሚሰጠን በክርስቶስ ሁሉን እንችላለን ነው የሚለው ፊልጵስዩስ ምዕራፍ 4 ቁጥር 13 ላይ በወደደን በርሱ ካሸናፊዎች ሁሉ እንበልጣለን አለ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 37። በአምላካችን ነው ሁሉንም እንችለው ሁሉንም እናሸንፈው እንጂ በራሳችንም አቅም ቢሶች ነን። የበለጠ ለጠላት የምንገለጠው በጠላት በዲያብሎስና በሰራዊቱ የምንሸነፈው ከአምላክ ሥጋና ደም ርቀን ስንገኝ ነው። ባዶአችንን ስንገኝ ሥጋውን ስንበላ ደሙን ስንጠጣ ኃይል ይጨመርልናል። በእምነት ይሁን በጥርጥር አይሁን በክደት አይሁን በድፍረት አይሁን በፍርሃት ይሁን በትዕቢት አይሁን በትሕትና ይሁን በኃጢአት በበደል በርኩሰት በነውር አይሁን በንስሐ ይሁን ያን ጊዜ ድል ማድረግ ይቻላል። ይሄ ነው። ሌላው ሥጋውን በልተን ደሙን ጠጥተን የዘላለም ሕይወት እንድንወርስ የተሰጠን በመብል ምክንያት ገነትን ስላጣን ነው። በልተን የተባረርነው በልታችሁ እንደወጣችሁ አለ። በልታችሁ ጠጥታችሁ ወደ መንግሥተ ሰማያት ግቡ ብሎ ሰጠን። ቀድሞ አዳምና ሔዋን የበለስን ፍሬ ቀጥፈው በልተው ነው ገነትን የምታክል ቦታ እግዚአብሔርን የሚያክል ጌታ ያጡት፣ እኛም ያጣ ነው። ስለዚህ መብል ከእግዚአብሔር መንግሥት እንደለየን አሁን ደግሞ መብል መጠጥ ቅዱስ ሥጋውና ክቡር ደሙ ወደ እግዚአብሔር መንግሥት ያስገባናልና ይህን ሰጠን። መንግሥተ ሰማያት ቀርባለች ብላችሁ ስበኩ ማለት ወደ እግዚአብሔር መንግሥት የሚያስገባችሁ ቅዱስ ሥጋው ክቡር ደሙ በቅዳሴው ጊዜ እየተዘጋጀ ይቀርባልና በወንጌል አምናችሁ በክርስቶስ የባሕርይ አምላክነት አምናችሁ ተጠምቃችሁ ልጅነትን ገንዘብ አድርጋችሁ ንስሐ ገብታችሁ ሥጋው ደሙን ተቀበሉ የዘላለም ሕይወት አግኙ ማለት ነው። ይሄ ነው ሁሌ የሚሰበከው። ቤተክርስቲያን እየሰበከች ነው። ምንም ነገር ቢኖረን ሥጋውን ካልበላን ደሙን ካልጠጣን የዘላለም ሕይወት የለንም። ሃይማኖት ቢኖረን ምግባርም ቢኖረን ትሩፋትም ብንሰራ ብንጾም ብንጸልይ ብንሰግድ ብናስቀድስ ብንሰብክ ብንዘምር ሰዓታቱን ብንቆም ማህሌቱን ብናደርስ ቅኔውን ብንቀኝ መጻሕፍቱን ብንተረጉም አብያተ ክርስቲያናት ብናሳንስ ምንም አይነት አገልግሎት ብንሰጥ ሥጋውን ካልበላን ደሙን ካልጠጣን በራሳችን ሕይወት የለንም። ይሄን ስበኩ ነው። እንግዲህ ወንጌል እየተሰበከ ነው። ስንቶቻችን በቅዱስ ወንጌል አምነናል? በክርስቶስ የባሕርይ አምላክነት አምነናል? ስንቶች አምነን ተጠምቀን ልጅነትን ገንዘብ አድርገን ልጅነታችን አጽንተን ይዘናል? እውነት ነው። ብዙዎቻችን በቅዱስ ወንጌል አምነናል። አምነንም ደግሞ በክርስቶስ የባሕርይ አምላክነት እየኖርን ነው። መልካም ነው። ተጠምቀናል። መልካም ነው። በክርስቶስ ክርስቲያን በወልድ ውሉድ ተሰኝተናል። መልካም ነው የሁሉ። አንዳንዶቻችን ግን ወደ እግዚአብሔር መንግሥት ከሚያስገባን ከቅዱስ ሥጋው ከክቡር ደሙ ርቀናል። በሕፃንነት ነበር የምንቀበለው። ወጣትነት ላይ ብዙዎቻችን አቋርጠናል። በጉልምስና በስተርጅናም ያላችሁ አቋርጣችኋል። የላችሁም አንዳንዶቻችሁ። አሁን ራሳችን ጠይቅ። መንግሥተ ሰማያት ቀርባለች ብላችሁ ምን በሉ? ስበኩ። ወንጌልን ለፍጥረት ሁሉ ስበኩ። ይሄ ሁሌ ይሰበካል። አንድ ሰው መድኃኒትን በዓይኑ ስላየ ብቻ አይድንም። ይድናል? አንድ የታመመ ሰው ሐኪም ቤት ሄዶ በሽታውን ለሐኪሞቹ ተናግሮ ሐኪሙ መርምሮት መድኃኒት ሲያዝለት መድኃኒቱን ገዝቶ መድኃኒቱን ስላየው ብቻ ይድናል? አይደለም። ከሥጋ ደዌው መዳን የሚችለው መድኃኒቱ ምን ሲያደርግ ነው? ሲወስድ ነው። ሐኪም ቤት መሄድ ብቻ በሽተኛውን አያድነው። ሐኪም ጋር ደርሶ በሽታውን ለሐኪም ተናግሮ መድኃኒቱ ሲታዘዝለት መድኃኒቱን ገዝቶ መያዙ ብቻ አድነው። በሽተኛውን የሚያድነው
መድኃኒቱን በአግባቡ ሲወስድ ሲጠቀም። ሐኪም ቤቷ ቅድስት ቤተክርስቲያን ናት። ሐኪሞቹ ከእግዚአብሔር ስልጣን የተሰጣቸው አባቶቻችን ካህናት ናቸው። በሽተኞቹ እኛ ነን፣ ድውያን ነን። በኃጢአት ታመናል፣ በበደል ታመናል፣ ደዌ ነፍስ አለብን። እግዚአብሔር ሁላችንን ከኃጢአት ደዌያችን ይፈውሰን። ታመናል። የህመሙ የበሽታ አይነት ይለያየናል። ወይ በአምልኮተ ጣዖት፣ ወይ በዝሙት፣ ወይ በጎጠኝነት፣ ወይ ፍርድ በማጓደል ዳ በመበደል ጉቦ በመቀበል ታመናል። በሲጋራ፣ በጫት፣ በአሽሽ ሱስ የታመመናልን። በሰይጣናዊ ቅናት፣ በቂም፣ በበቀል፣ በተንኮል፣ በሐሜት፣ በሽንገላ የታመመናልን። ታመናል። በሽተኞች ነን። እኔሳ ለክቡር ዳዊት አንተን በድያለሁና ነፍሴን ፈውሳት አልኩ ይላል። የዳዊት መዝሙር 40 ቁጥር 4 ላይ እንዲህ ማለት ያስፈልጋል። አቤቱ ማረኝ፣ አንተን በድያለሁና ነፍሴን ፈውሳት ማለት ያስፈልጋል። ታመናል። ሐኪም ቤት ቤተክርስቲያን መጣን። መልካም ነው። ሐኪሞቹ ካህናቱ አሉ። መድኃኒቱ ቅዱስ ወንጌል ነው፣ የእግዚአብሔርን ቃል ነው። መድኃኒቱ ቅዱስ ሥጋውና ክቡር ደሙ ነው። በሽታችን ኃጢአታችንን ለአባቶቻችን ለካህናት እንናገራለን፣ እንናዘዛለን። ምን ይላሉ አበው? በሽታውን የደበቀ ሰው መድኃኒት አይገኝለትም። መጽሐፉም ይህንን ይላል፣ ኃጢአቱን የሚሰውር ሰው አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። መጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ኃጢአቱን በደሉን ሚሰውር ሚሸሽግ ሚደብቅ ሰው አይለማም፣ አይጠቀምም፣ አይድንም። የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። መጀመሪያ መናዘዝ ኃጢአትን ለአባቶቻችን ለካህናት፣ ከዚያስ ያን ኃጢአት ደግሞ መተው፣ ወደ ኋላ ዓለም መመለስ። ይህንን ማለት ነው። አሁን በስጋ ደዌ ስንያዝ ስንታመም ቶሎ ሐኪም ቤት እንሄዳለን። ለሐኪም በሽታችን እናገራለን። መድኃኒቱን ደግሞ ገዝተን ዋጋ ከፍለን እንወስዳለን። ከስጋ ደዌ ለመዳን ለምን ያ የስጋ ደዌ ከቆየ ካንሰር ወይም ነቀርሳ ይሆናል፣ የማይድን በሽታ ይሆናል ብለን በጣም ጊዜ አንሰጥም። እንደ አንዳንዶቻችን እኮ በኃጢአት ደዌ ከታመመን ብዙ ዓመት አስቆጠርን እኮ። በበደል እኮ ታመናል። እስከ መቼ ድረስ ገና ነኝ እያልን እስከ መቼ ድረስ? ቤተ ክርስቲያንን ብቻ ስላየን አንድንም፣ ስጋው ደሙን ሰዎች ሲቀበሉ ስላየን ብቻ አንድንም፣ ካህናቱን ሐኪሞቹን ብቻ ስላየን አንድንም፣ መድኃኒት ቃሉን ስለሰማን ብቻ አንድንም። እንደ ቃሉ ስንኖር ነው፣ ንስሐ ስንገባ ነው፣ ስጋው ደሙን ስንቀበል ነው። ምንድነው? መንግሥተ ሰማያት ቀርባለች ብላችሁ ስበኩ። ወደ እግዚአብሔር መንግሥት የሚያስገባ የሕይወት ምግብ ቅዱስ ሥጋው የሕይወት መጠጥ ክቡር ደሙ ቀርቦላችኋልና ሥጋውን ብሉ ደሙን ጠጡ ብላችሁ ስበኩ ነው እኮ ቤተ ክርስቲያን። ይሄን ነው የምትሰብከው። የቀረ የለም፣ የጎደለ የለም። ያውም እኮ ለዘላለም ሕይወት ክብር የሚያበቃ ይሄ የሕይወት ምግብ ይሄ የሕይወት መጠጥ እኮ የሚሰጠው በነፃ እኮ ነው። ዋጋ እኮ አልተጠየቀበትም። የምድር ግብዣ ቢሆን ኖሮ ሥጋዊ ምድራዊ ድግስ ቢሆን ኖሮ ኢዳሪ የሚሆን መብልና መጠጥ ቢሆን ኖሮ ሰው ይመረጥበታል እኮ። ሰው ተመርጦበት እኮ ነው። ብዙ ነገር መስፈርት ተቀምጦ እኮ ነው። የኛ አምላክ ግን ለኛ ለበደለኞቹ ለኛ ለኃጢአተኞቹ ሳይገባን በነፃ ቅዱስ ሥጋውን ቆርሶ የሕይወት ምግብ ሆነልን። ብሉኝ አለ። ክቡር ደሙን አፍስሶ የሕይወት መጠጥ ሆነልን። ጠጡኝ አለ። ክብር ምስጋና ይግባው። የመጨረሻ ስጦታ ማን ነው እንደሚያደርገው? ማን ነው እንደዚህ የሚሰጠው? ተሰምቶም እኮ አይታወቅም፣ ታይቶም እኮ አይታወቅም። እናውቃለን እኮ የምድር ሰርግ ቤት እኮ እናውቃለን። የምድር ድግሶችን ግብዣዎችን እኮ እናውቃለን። ወይ ባለጸጎች ናቸው የሚጠሩት፣ ነገ ብድር መክፈል የሚችሉ ሰዎች፣ ወይ ባለስልጣኖች ናቸው፣ ባለጊዜዎች ናቸው፣ ወይ ዝነኞች፣ ስመጥሮች፣ ታዋቂዎች ናቸው። ደሃን ማን ይጠራዋል? ተራ ሰውን ማን ይጠራዋል? የኛ አምላክ ግን ያለ ልዩነት
ወደዚህ ድግስ ወደዚህ ግብዣ ሁላችንን ጋበዘ። ኑ ነው ያለው። በቃ ኑ ብሉ ነው ያለው። ኑ ጠጡ ነው ያለው። ልዩነት የለም። ይሄንን ነው ቤተክርስቲያን የምትሰብከው። አንዳንድ ጊዜ ዋጋ ማን ከፍልበትን ነገር ክብር አንሰጠውም። ችግሩ እሱ ነው። በነፃ የሆነ ነገር ክብር አይሰጠውም። ዋጋ ቢጠየቅበት ኖሮ ማን መክፈል ይችል ነበር? በገንዘብ ዋጋ ቢጠየቅ ወይም በጽድቅ ስራ በንጽህና በቅድስና ዋጋ ቢጠየቅ ኖሮ በቃ ያልበደለ ኃጢአት ያልሰራ ያልረከሰ ሰው ብቻ ነው መቀበል የሚችለው። ኃጢአተኛ ሰው መቀበል አይችልም ቢባል ኖሮ ማን ይችል ነበር? ማን ነው ያልበደለ? የኛ አምላክ ግን ኃጢአተኞች ብትሆኑ ብትበድሉ ብትረክሱ እንኳን ንስሐ ገብታችሁ ተቀበሉት አለ። ልዩነቱ እኮ ነው። ተቀድሳችሁ ተቀበሉት፣ ታጥባችሁ ተቀበሉት አለ። መድኃኒት የሚያስፈልገው ለበሽተኞች ነው፣ ለጤነኞች አይደለም። በሽተኞቹ ደግሞ እኛ ነን። ይሄ መድኃኒት ቅዱስ ሥጋው መድኃኒት ክቡር ደግሞ የሚያስፈልገን እኛ ነን። ቤተክርስቲያን የምትሰብከው ይሄንን ነው። ሥጋውን ካልበላን ደሙን ካልጠጣን ከእግዚአብሔር ጋር አንድ መሆን አንችልም። የኃጢአታችንን ስርየት ማግኘት አንችልም። በዲያብሎስና በሰራዊቱ ላይ ድልን መቀዳጀት አይቻለንም። መንግሥተ ሰማያትን መውረስ አይቻለንም። ይሄ ሁሉ ወደ መንግሥተ ሰማያት እንድንገባ ነው። እግዚአብሔር በቸርነቱ ሁላችን ለመንግሥቱ ክብር ያብቃል። ይሄንን ማለት ነው። መንግሥተ ሰማያት ቀርባለች ብላችሁ ስበኩ። ፍጻሜው በአይን ስላልታየችው፣ በሰው ጆሮ ስላልተሰማችው፣ በሰው ልብ ስላልታሰበችው፣ እግዚአብሔር ለወዳጆቹ ስላዘጋጃት ስለ መንግሥተ ሰማያት ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ እንደተመዘገበ በሰው አይን ያልታየች፣ በሰው ጆሮ ያልተሰማች፣ በሰው ልብ ያልታሰበች እግዚአብሔር ለወዳጆቹ ያዘጋጃት ተብሎ እንደተጻፈ እንዲሁ እንናገራለን አለ ቅዱስ ጳውሎስ። ገና አልተገለጠችም አልታየችምና በሰው አይን ያልታየች አለ። ከቋንቋ በላይ ናትና በሰው ጆሮ ያልተሰማች አለ። ሰው በልቡ አስቦ ሊደርስባት አይችልም፣ ክብሯ ታላቅ ነውና በሰው ልብ ያልታሰበች አለ። እግዚአብሔር ለወዳጆቹ ያዘጋጃት ነው ያለው። ይሄ ነው የሚሰበከው። ወንጌል ለምን ይሰበካል? መንግሥተ ሰማያት ቀርባለችና ንስሐ ግቡ ተብሎ ለምን ይሰበካል ስንል ሰዎች ሁሉ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የባህሪ አምላክነት፣ የባህሪ ጌትነት፣ የባህሪ መድኃኒትነት፣ የባህሪ ፈጣሪነት እንዲያምኑ፣ ሰዎች ሁሉ የዘላለምን ሕይወት እንዲያገኙ፣ ለዘላለም እንዲድኑ፣ ማንም እንዳይጠፋ የመጀመሪያው ዓላማዬ ነው። ሰዎች ሁሉ የዘላለምን ሕይወት እንዲያገኙ ነው ወንጌል የሚሰበከው። ዓላማዬ ነው። ወንጌል ለምን ይሰበካል? ክርስቶስ ለዓለም ሁሉ ለምን ይሰበካል ስንል ሰዎች ሁሉ በቅዱስ ወንጌል አምነው በክርስቶስ የባህሪ አምላክነት አምነው ተጠምቀው ልጅነትን ገንዘብ አድርገው የአምላክን ቅዱስ ሥጋና ክቡር ደም ተቀብለው የዘላለምን ሕይወት እንዲያገኙ እግዚአብሔር እኛ በራሳችን ላይ ካልጨከን በስተቀር እሱ በእኛ ላይ አይጨክንም። ከኛ ማንም ሰው እንዲጠፋ ፈቃዱ አይደለም። ለዚህ ነው ወንጌሉ ሁሉ የሚሰበከው። የመጀመሪያው ዓላማ ይሄ ነው። ሰው ሁሉ እንዲድን። በራሱ ላይ ጨክኖ ወንጌልን አልቀበልም፣ የክርስቶስ የባህሪ አምላክነትን አልቀበልም፣ አላምንም፣ አልጠመቅም፣ የአምላክን ሥጋና ደም አልቀበልም ብሎ ግን ከጠፋ ምን ያደርጋል? አምላክ አስገድዶ አያጸድቅም፣ አስገድዶ አያድንም። የኛ አምላክ በነፃ ፈቃዳችን ውስጥ ጣልቃ አይገባም። ለጥቅማችን እንኳን አያስገድደንም። ይነግረናል ግን አያስገድደንም። ወንጌል በፍቅር ነው የሚሰበከው። ራሱ ወንጌል ፍቅር ስለሆነ በኃይል አይደለም። ይሄ ሰማያዊ ሕገ መንግሥት፣ ዘላለማዊ ሕገ መንግሥት፣ የሕይወት ቃል፣ የመዳን ቃል የሚነገረው የሚሰበከው በፍቅር ነው። ሰዎች አንዳንድ ጊዜ የማይጠቅመንም የሚጎዳንንም ሕግ በግድ ያስፈጽማሉ። ለራሳችሁ ጥቅም ነው እያሉ ስለምናስብላችሁ ነው፣ ስለምን ወዳችሁ እኮ ነው እያሉ ያውም እኮ አንዳንድ ጊዜ የሚያጠፋን የማይጠቅመን የሚጎዳን ሕግ እኮ ነው፣ ግን ለእናንተው ብለን ነው ይሉና ያስጨንቁናል። የኛ አምላክ ግን ምንም የማይወጣለት እንከን የማይወጣለት ነውር ነቀፋ የማይገኝበት ንጹሕን ሕግ፣ የሕይወትን ሕግ፣ የመዳንን ሕግ፣ ሕገ ወንጌልን
የዘላለም መንግስት ወንጌልን በፍቅር ነው የሚያስረዳ። ወደን እንድንቀበል ይፈልጋል። ብትወዱኝ ትእዛዜ ጠብቁ ነው፣ አስገድዶ አይገዛም። በፍቅር ሰው ሁሉ እንዲድን የዘላለም ሕይወት እንዲያገኝ። ሌላው የሚሰበከው ወንጌል ለምንድን ነው? ማንም ሰው በእግዚአብሔር ፍርድ ወንበር ፊት ያለምንም ምክንያት እንዲቀርብ። ይህ የመንግስት ወንጌል ይላል ለአሕዛብ ሁሉ ምስክር እንዲሆን በዓለም ሁሉ ይሰበካል ይላል የማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ። ይህ የመንግስት ወንጌል የእግዚአብሔር መንግስት ወንጌል ሕገ ወንጌል ለአሕዛብ ሁሉ ምስክር እንዲሆን፣ ለሰው ልጆች በሙሉ ምስክር እንዲሆን። አሕዛብ መጀመሪያ የሕዝብን ቁጥር ያመለክታል። ሌላው ለአሕዛብ ለኢአማንያን፣ ለአረማውያን፣ ለጣዖት አምላኪያን፣ ሀልዎተ እግዚአብሔርን ለካዱት ለማያምኑት ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። ዛሬ ወንጌል የሚሰበከው በቤተ ክርስቲያን አውደ ምሕረት ላይ ብቻ አይደለም። በሐዘን ቦታ ይሰበካል፣ በለቅሶ ስፍራ፣ በደስታ ቦታ፣ በሰርግ ቦታ ይሰበካል። በልዩ ልዩ የብዙሃን መገናኛ ማሰራጫ ይሰበካል። ተንቀሳቃሽ ስልካችንም ላይ አለ እኮ ዛሬ። ማንም ሰው ያለ ምንም ምክንያት በእግዚአብሔር ፍርድ ወንበር ፊት እንዲቆም ነው። አልሰማውም፣ አላውቅም፣ ወንጌል አልተሰበከልኝም፣ አልተነገረኝም እንዳይል አሉ። አሁን አሕዛብ አሉ፣ አረማውያን አሉ። ይሄ የወረቀቱ መጽሐፍ ቅዱስ ሀገራችን እንዳይገባ ብለው ይከለከሉ አሉ። ግን አሁን በሱ ቢከለክሉ በዚህ በኤሌክትሮኒክሱ በስልኩ ገባባቸው። ለምን? ለሁሉ ወንጌል ይሰበካል። አልሰማንም አናውቅም እንዳይሉ በልዩ ልዩ ቋንቋዎች ተተርጉሞ ማለት ነው። በእውነት ይሄ ዕለት ዕለት የሚሰበክ የእግዚአብሔር ቃል ቅዱስ ወንጌል የሚያስፈርድብን ሳይሆን የሚፈርድልን ያድርግልን። ወንጌሉን ሰባኪያኑ እኛ ምን ሰብከው ቆመን ምን እናገረው ተሰባኪያኑ እናንተ የምትሰሙትም ምናነበውም ምን ዘምረውም ጥቅሱን አትመን ቤታችን ግድግዳ ላይ ምን ለጥፍ፣ መኪና ውስጥ ምን ለጥፍ፣ ምን አንጠለጥፍ፣ ቢሮ ጠረጴዛ ላይ ምን እናስቀምጥ፣ ልብሳችን ላይም ምን ጠቅሰው ምን ጠልፈውም ከኖርንበት ያስፈርድልናል፣ ካልኖርንበት ያስፈርድብናል። አሁን የወንጌሉ ችግር የለም፣ እየተሰበከ ነው፣ እየተነገረ ነው። ዘመነ ስብከት ነው ላይ ይሰበካል። የክርስቶስ ፍቅሩ፣ ውለታው፣ ቸርነቱ እየተሰበከ ነው ያለው። ምን ያልተሰበከ ነገር አለ? ዕለት ዕለት እንደምንሰብከው ቃል፣ እንደምንሰበከው ቃል፣ እንደምስራቹ ቃል፣ እንደ ቅዱስ ወንጌል እንድንኖር በቸርነቱ ይርዳ። የሰማነውን እናሰማ፣ ያወቅነውን እናሳውቅ። ከምንም በላይ ደግሞ በቃል ብቻ አይደለም ከቃል በላይ ተግባር ይሰብካልና በሕይወታችን ሌሎች እንድንሰብክ እንድናስተምር ይርዳን። አንዳንድ ጊዜ እኔ አውደ ምሕረት ላይ ቆሜ ወንጌል ማስተማር መስበክ አልተሰጠኝም የምንል ሰዎች እንኖራለን። እሱ ጸጋው ለተሰጣቸው ኃላፊነት ለተሰጣቸው ቤተክርስቲያን ላሰማራቻቸው ነው። ካልተላኩ እንዴት ይሰብካሉ ስለሚል ሳይላኩም ሰብካለሁ ማለት አይቻልም። የተላከ ነው መስበክ ያለበት፣ የታዘዘ ነው መስበክ ያለበት። ግን በሕይወት መስበክ ይቻላል። የሚነበቡ መልእክት መሆን ለክርስቶስ ወንጌል እንደሚገባ እየኖሩ የፍቅር፣ የትህትና፣ የይቅርታ፣ የየዋህነት፣ የታማኝነት፣ የደግነት መልእክት መሆን ይቻላል። ከቃል በላይ ተግባር ስለሚሰብክ በተግባራችን ሌሎች እንድንሰብክ አምላካችን እግዚአብሔር በቸርነቱ ይርዳል። ክርስቲያኖች ምንድነው በሕይወታችን የምንሰብከው? ትህትና ነው የምንሰብከው? ይቅርታን ነው የምንሰብከው? ፍቅርን ነው የምንሰብከው? የዋህነትን ነው የምንሰብከው? ታማኝነትን፣ ደግነትን ነው የምንሰብከው? ወይስ ጥላቻ፣ ቂም በቀልን፣ ጸብ፣ ክርክርን፣ ጠጥቶ መስከርን፣ ዳንኪራ መርገጥ፣ መጨፈር፣ መደነስን፣ ዝሙትን ምንድነው የምንሰብከው? እኛ ሕይወታችን ምን ይሰብካል? አሁን ራሳችንን ማየት ነው። ወንጌልን ለፍጥረት ሁሉ ስበኩ ሲባል በቃል ብቻ አይደለም፣ በሕይወትም መሰበክ አለበት። እንዲያውም ከቃሉ ስብከት በላይ የሕይወት ስብከት ይበልጣል። ዛሬ የሚናገር ሰው አልጠፋም። እንደኔ ቆሞ የሚናገር ሞልቷል። እንደ ቃሉ የሚኖር ሰው ነው የጠፋው። እንደ ቃሉ እንድንኖር ሁላችንን በቸርነቱ ይርዳል። ለክርስቶስ ወንጌል በሉ እንደሚገባ ኑሩ። ፊልጵስዩስ ምዕራፍ 1 ቁጥር 27 ለክርስቶስ ወንጌል እንደሚገባ እንድንኖርና
ለሌሎች አብነት ምሳሌ እንድንሆን በቸርነቱ ይርዳን። ወንጌልን ለፍጥረት ሁሉ ስበኩ። የማርቆስ ወንጌል ምዕራፍ 16 ቁጥር 15 ሁላችንም ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችንን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን ይርዳን። እግዚአብሔር አምላካችን በቸርነቱ የሁላችንንም መጨረሻችንን ያሳምርልን። ይቆየን።